እሺ በቃ አድርገዋለሁ። አሁን እራት እንብላና ወይ እንጠጣ። አይ ከዚህ የጭፈራ ሙድ እንድትወጪ አልፈልግም። በዚሁ እየጨፈርን እንጠጣ። አይ እኔ መጨፈር አልፈልግም። ቆይ ይሄ ደግሞ ምን ማለት ነው? እኔ ስመጣ እየጨፈርሽ አልነበር እንዴ? እንዲያውም ከጨፈረን በኋላ እንድንጠጣ ነው የምፈልገው። የኤፍራታ እርግዝና የናታን ልጅ ወይስ የያፌት ልጅ? ሰላም ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ በዚህ ይበልልኝ። ይህንን ቪዲዮ የምታዩ እንግዲህ በላይክ ጀምሩ ማለት ነው። ሐረግ ድራማ ክፍል 93 እና በ94 ምን ይከሰታል የሚለው ማለት ነው። እና ውድ ተመልካቾቼ ናታን ከዳራ እናት ጋር ያው ኤክስፓየርድ ያረገ እቃ እያለከች ነበረ እና ኤክስፓየርድ አድርጓል እያላት ነበረ። እሷ ደግሞ እንደ አዲስ ጊዜና ቀኑን ተለውጦ እንዲቀርብ አደረገች ማለት ነው። እዚህ ጋር ግን ናታን ወንጀል እየሰራ ነው። አንደኛ ኤክስፓየርድ የወጣ እቃ እየሸጠ ነው ማለት ነው። ስለዚህ ወንጀል እየሰራ ነው። በቃ ወዴት እየሄደ እንደሆነ ናታን ያሳዝናል ማለት ነው። በዚህ መሃል የዲያራ እናት ወንድ ልጇን ማለት ናኦም ስሙ ብቻ አላቅም አይያዘኝም ማለት ነው የቤዚ ፍቅረኛ እና መንገድ ላይ ስታገኘው በቃ ልጇን እንዴት ነው የምታረገው? ምን ብታረገው ነው ማለት ነው። በዚህ መሃል ናታን እንዳያየው በጣም ነበር የደነገጠችው ማለት ነው። የዲያራ እናት ያፌትን እንግዲህ በጥንቃቄ በቃ እሱን ለማጥቃት ተዘጋጅታለች ማለት ነው። እና ኤፍራታ ደግሞ ያው እንግዲህ ያፌትን እንደታደርክ ከእንቅልፍ ተነስታ ቁርስ ልስራለት እያለችው ነበረ። አቤል ትናንትና አብሯቸው እንዲሆን ጠየቂ ብሏት ነበር ማለት ነው። ምክንያቱም አቤልም እያስፈራራ ስለሆነ በናታን ፎቶ ማለት ነው። እንግዲህ እሷም አቤል አብሯቸው እንዲኖር ስትጠይቀው አይቻልም ማለት ያፌትም እንግዲህ ወጥመድ እያዘጋጀላት ነው ለኤፍራታ ማለት ነው። አፍጥጦ እያያት እንዴት አፍጠት ታየኛለህ እያለች ማለት ነው። ስለዚህ ወጥመዱ ሲያዘጋጅላት አብሯት ከዚህ በፊት ጠይቀው ነበረ ስራ ግን ያው አሰሪም ብሏት ነበርና አሁን ደግሞ እኔ ጋር እንድትሰሪ እያላት ነው ማለት ነው። ስለዚህ ወጥመድ እያዘጋጀላት ነው። ኤፍራታ ብትነቂ ይሻላል ማለት እና እናታም እንግዲህ ለቢኒ ደውሎ ቢኒን ሲያናግረው ቢኒን ለማናገር ፍቃደኛ አልነበረም ማለት ነው። ያው ገኒም የተሻላት ነው። ያው ቢኒም እንግዲህ ሲደውለት ፈለከኝ ወይ ለምን ፈልግ እያለው ነበር ማለት ነው። ናታንም ተናደህብኛል እንዴ ሲለው ለምን ብዬ እናደድብሃለሁ አለው ቢኒ ማለት ነው። ማንነትህን አሳየኝ አለው ለናታን ማለት ነው። በነገራችን ላይ ናታን ቢኒን አልፈለገውም ማለት ነው። መፈለግ ነበረበት በራሱ ነገር ተጠምዶ ማለት ነው። እንግዲህ ጺም ደግሞ ማን እንደአገተው ማን እንደያዘው ለናታን አልነገረችውም ማለት ነው። ስለዚህ ያው ናታንም ተናዷል፣ ቢኒ በናታን ተናዷል ማለት ነው።
ገኒም እንግዲህ መናገር ትችላለች ማለት ነው። ቢኒንም እየጠራችው ነው ማለት ነው። ናታን እንግዲህ ቤት እየመጣ ነው ብሎት ስልኩን ዘጋው ማለት ነው። እንግዲህ ናታን እነ ቢኒ ቤት ሲሄድ ያው ቢኒ ሊያናግረው ፈቃደኛ አይደለም። ቢኒም አንተም እህትህም በቃ አጠገቤ እንዳደርሱ አለው ለናታን ማለት ነው። ያን ናታን ከዚህ በፊት ያው እንደምናስታውሰው ከጽዮን እንዲርቅ ብሎ ነበረ። ግን አሁን በሱ ምክንያት እንዴት እንደሆነች ስላያት ሲነግረው ያው እንግዲህ አልፈልጋችሁም ምናምን አለ ማለት ነው። ያፌትም ለቢኒ ደውሎለት ቢኒ አብሮት እንዲሰራ ግን ያው ወጥመድ እያዘጋጀለን ነው ያፌት ማለት ነው። እንደማይለቀው እየተናገረ ነበር ማለት ነው። ያው እንግዲህ የቤዚ ፍቅረኛ ማለት ነው ስፖርት እየሰሩ ነው እንግዲህ ቤዚም ስትራፖ ይዟታል ምናምን ያው ከእናቱ ጋር እንግዲህ ሰጣ ገባ ውስጥ ገብቷል። እናቱም ውጭ ሂድና ትምህርት ተማሪ እያለችው ነበር ማለት ነው። ያው የሚያፈቅራትን ፍቅረኛ አግኝቶ እንግዲህ በዚህ ደረጃ እናቲቱን የማይወዳት ከብዳል ማለት ነው። እና ብቻ ይሄ ድራማ ውስብስብ እየሆነ መጥቷል ማለት ነው። ናታን ምን እያደረገ እንደሆነ ለራሱ ምንም አልገባኝም ማለት ነው። ምክንያቱም ከዛች ከዲያራ ጋር የማይሆን ነገር ፍቅረኛ ወይ ምናምን በስተው የለኝም አላቅም ምናምን ብሎ ይናገራል። እንደ በጣም ይከብዳል ማለት ነው። በዚሁ መሀል ደግሞ እንደዚሁ አቤልም ጽዮንን እያስቸገራት ነው ማለት ነው። በነገራችን ላይ መናገር አለባቸው፣ ምክንያቱም ሁሉም እየተጎዱ ነው ማለት ነው። ቢኒም እየተጎዳ ነው፣ ጽዮንም እየተጎዳች ነው፣ ናታንም ኤፍራታም እየተጎዱ ስለሆነ መናገር ነበራቸው ማለት ነው። እና ለማንኛውም ዛሬ ያው ያፌት ኤፍራታን ውጭ ራት ልጋብዝሽ ምናምን ሲላት አልፈልግም ምናምን ስትለው ቤት እንግዲህ ፏ ብላ እየጨፈረች አገኛት እየዳነሰች ማለት ነው። አብረው እየዳነሱ ነበረ። እንግዲህ በስተመጨረሻ ወይን ጠጥተው ያፌት የሰከረ መስሎ ተኝቶ እንግዲህ ከኪሱ የሆነ ነገር አውጥታለች። መጨረሻ ላይ እጇን ያዛት። ምን ይፈጠራል? አብረን የምናየው ይሆናል።